የአውሮፓ እግር ኳስ ገበያ ዛሬ እንደገና ተናውጧል። ለሳንድሮ ቶናሊ ትልቅ ዝውውር ቀርቧል። ኔይማርም የጉዳት ችግር ዳግም ተመልሶበታል። ማንቸስተር ዩናይትድ አራት ትልልቅ ተጫዋቾችን እየተከታተለ ነው እና ዛሬ ትልቅ ክለቦች ሁሉ በገበያው ላይ ተዋጊ ሆነዋል። ሰላም የተወደዳችሁ ውድ የዚህ ቻናል ተከታዮቼ፣ ይህ ቻናል ማች ፕሬዲክሽን ኤንድ አናላይሲስ ለስፖርተኞች ገጽ የምናወራበት ከጨዋታ በኋላ ትንታኔ የምንሰጥበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫን። እኔ ሚሊጌች ፑር ፉትቦል እባላለሁ። ዛሬ 8 ትላልቅ የዝውውር ዜናዎች አሉን። እስከ መጨረሻው ተመልከቱኝ፣ አብራችሁን ቆዩ። የመጀመሪያው ዜና የሚሆነው ሳንድሮ ቶናሊን ይመለከታል። ሳንድሮ ቶናሊ ወደ አርሰናል ወይም ወደ ማንቸስተር ሲቲ ይሄዳል የተባለ ነው። የ100 ሚሊዮን ዩሮ ጦርነት ተጀምሯል ተብሏል። የኒውካስትል ዩናይትድ አማካኝ ሳንድሮ ቶናሊ የጣሊያን ብሔራዊ ቡድን ኮከብ በቅርብ በአውሮፓ ትላልቅ ክለቦች የሚፈልጉ ተጫዋቾች ዝርዝር ውስጥ ከፍተኛ ስፍራ ይዟል። በተለይም አርሰናልና ማንቸስተር ሲቲ ተጫዋቹን ለማስፈረም ፍላጎት እንዳላቸው ተዘግቧል። ቶናሊ ከኤሲ ሚላን ወደ ኒውካስትል በተዘዋወረበት ጊዜ ብዙ ሰዎች በፕሪሚየር ሊግ ራሱን ማሳየት ይችላል ወይ ብለው ጥያቄ ነበራቸው። ነገር ግን ዛሬ ቶናሊ የኒውካስትል ቁልፍ ተጫዋች እንደሆነ አረጋግጧል። ኳስን የሚቆጣጠር፣ የሚያከፋፍል፣ በመከላከልም ሆነ በማጥቃት የሚረዳ ሙሉ አማካኝ ነው። አርሰናል በዚህ ክረምት የመሃል ሜዳውን የበለጠ ለማጠናከር እየሰራ ነው። ሚኬል አርቴታ ቡድኑን ወደ ቀጣዩ ደረጃ ለማሳደግ ትልቅ ፈራሚዎችን እያሰበ ነው። ቶናሊ ከዴክላን ራይስ እና ማርቲን ኦዴጋርድ ጋር ቢጫወት አርሰናል በአውሮፓ ውስጥ በጣም ከባድ የመሃል ሜዳ ሊኖር እንደሚችል ብዙዎች ያምናሉ። በሌላ በኩል ደግሞ ማንቸስተር ሲቲም ተጫዋቹን በጥልቅ እየተከታተለ መሆኑ ተዘግቧል። ፔፕ ጋርዲዮላ ኳስን የሚያስተዳድሩ ተጫዋቾችን በጣም ይወዳል እና ቶናሊ በሲቲ የጨዋታ ዘይቤ ውስጥ በቀላሉ ሊገባ የሚችል ተጫዋች ተብሎ ይታሰባል። ነገር ግን ትልቁ ችግር ዋጋው ነው። ኒውካስትል ተጫዋቹን ለመልቀቅ 100 ሚሊዮን ዩሮ እንደሚፈልግ ተዘግቧል። ይህም በዚህ ክረምት ከሚደረጉ ትልቅ ዝውውሮች አንዱ ሊሆን ይችላል። አሁን ጥያቄው ይሄ ነው። ኒውካስትል ተጫዋቹን ለመሸጥ ይስማማል ወይስ ከሁለቱም ክለቦች የሚመጣውን ትልቅ ጥያቄ አድርጎ ያቆየዋል? ከሁሉም በላይ ቶናሊ ራሱ ምን ይፈልጋል? በኒውካስትል ፕሮጀክት መቀጠል ወይስ ወደ ዋንጫ ተፎካካሪ ቡድን መሄድ? የሚቀጥሉት ቀናትና ሳምንታት የዚህን ታሪክ እውነተኛ አቅጣጫ ያሳያሉ። አንድ ነገር ግን እርግጠኛ ነው፣ ሳንድሮ ቶናሊ በዚህ በጋ ዝውውር ገበያ በጣም ከሚነገርባቸው ተጫዋች አንዱ ሆኗል። እናንተስ ምን ትላላችሁ? ሳንድሮ ቶናሊ ወደ አርሰናል ይፈርማል? ለማንቸስተር ሲቲ ወይስ በኒውካስትል ይቆያል? አስተያየታችሁን ከታች በኮመንት ገለጹልኝ። ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ። ሌላው ጉዳይ ደግሞ ወደ ማንቸስተር ዜና ሳንሄድ እዛው ሊቨርፑል ውስጥ ያን ዲዮሜንዴ ወደ ሊቨርፑል ተብሏል። 150 ሚሊዮን ዩሮ የሚያወጣው ኮከብ በአውሮፓ ትልቅ ክለቦች ጦርነት ውስጥ ገብቷል። ወጣት ክንፍ አጥቂ ያን ዲዮሜንዴ እንመለከታለን። በቅርቡ የወጡ ሪፖርቶች መሰረት ሊቨርፑል ተጫዋቹን ለማስፈረም ዋናው ኢላማው አድርጎታል። ይህ ዜና በፍጥነት በእግር ኳስ ዓለም ውስጥ ትልቅ መነጋገሪያ ሆኗል። ምክንያቱም ዲዮሜንዴ በአሁኑ ጊዜ ከአውሮፓ በጣም ተስፋ ሰጪ ወጣት ተጫዋቾች መካከል አንዱ ነው ተብሎ ይታያል። ሊቨርፑል ከአዲሱ አሰልጣኝ ጋር አዲስ የቡድን ግንባታ ላይ እየሰራ ሲሆን የፊት መስመሩን የበለጠ ለማጠናከር ይፈልጋል። በዚህም ምክንያት ዲዮማንዴ በክለቡ የምኞት ዝርዝር ላይ ከፍተኛ ቦታ ይዟል። ዲዮማንዴ ምን ያህል ልዩ ተጫዋች ነው? በመጀመሪያ ፍጥነቱ አስደናቂ ነው። አንድ ለአንድ ሲገጥም ተከላካዮችን በቀላሉ ማለፍ ይችላል። ከዚህ በተጨማሪ ግብ ማስቆጠርና የግብ ዕድሎችን መፍጠር ይችላል። በወጣት እድሜው እንኳን በትልልቅ ጨዋታዎች ላይ ያሳየው መረጋጋት ብዙ ክለቦች አስደምሟል። ነገር ግን ሊቨርፑል ብቻውን አይደለም የሚፈልገው። ፓሪስ ሴንት ጀርመን፣ ባየር ሙኒክ እና ሪያል ማድሪድም ተጫዋቹን በቅርብ የተከታተሉት ነው ተብሏል። ይህ ማለት በዚህ ክረምት ከፍተኛ የዝውውር ፉክክር ሊኖር ይችላል ማለት ነው። ሪያል ማድሪድ በተለይ ወጣትና የወደፊት ኮከቦችን በማስፈረም የታወቀ ሲሆን ዲዮማንዴም ለረጅም ጊዜ የቡድን ፕሮጀክቱ አካል ለማድረግ ሊፈልግ ይችላል። ፒኤስጂ ደግሞ ከብዙ ኮከቦች መልቀቅ በኋላ አዲስ የወጣት ፕሮጀክት ላይ እየሰራ ስለሆነ ዲዮማንዴን እንደ ቁልፍ ፈራሚ ሊያዩ ይችላል። ባየር ሙኒክም በቡንደስሊጋ ውስጥ የተረጋገጠ ተጫዋች ስለሆነ ተጫዋቹን ወደ አሊያንዝ አሬና ለማምጣት ሊሞክር ይችላል። ነገር ግን የዝውውሩ ትልቁ እንቅፋት የአርቢ ላይፕዚግ የሚጠይቀው ዋጋ ነው። ክለቡ ለተጫዋቹ 130 ሚሊዮን ዩሮ እስከ 150 ሚሊዮን ዩሮ የሚደርስ እንደሚፈልግ ተዘግቧል። ይህ ዋጋ በእግር ኳስ ታሪክ ውስጥ ካሉ ትልቅ ዝውውሮች አንዱ ሊያደርገው ይችላል። ጥያቄው ግን አንድ ነው። ሊቨርፑል ይህን ያህል ገንዘብ ለመክፈል ዝግጁ ነው ወይስ ሌላ ክለብ ገብቶ ዝውውሩን ይቀማል ነው? አንዳንድ ሪፖርቶች ሊቨርፑል በአሁኑ ጊዜ ውድድሩን እየመራ መሆኑን ይጠቁማሉ። ሆኖም የዝውውር ገበያ በፍጥነት የሚቀይር በመሆኑ ምንም ነገር እስካሁን አልተወሰነም። ስለዚህ የያን ዲዮሜንዴ ጉዳይ በዚህ ክረምት በጣም ከሚከታተሉ የዝውውሮች ታሪኮች አንዱ ይሆናል።
የወጣቱ ኮከብ ቀጣይ መዳረሻ የት ይሆን? አንፊልድ፣ ሳንቲያጎ ቤርናቦ፣ ፓርክ ዴ ፕሪንስ ወይስ አሊያንዝ አሬና? እናንተስ ምን ትላላችሁ? የአንድ ዮማን ዴል ለሊቨርፑል ይፈርማል ወይስ ሪያል ማድሪድ ወይም ፒኤስጂ ይቃወመዋል? አስተያየታችሁን ከታች ገለጹልኝ። ሌላው ደግሞ ወደ ማንቸስተር አራቱ ፈራሚዎች ስንሄድ የመጀመሪያው ፈራሚ ማቲያስ ፈርናንዴዝ ይባላል። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ 80 ሚሊዮን ዩሮ የሚያወጣ ወጣት ኮከብ ኦልድ ትራፎርድን መርጧል ተባለ። ፈርናንዴዝ እና ወደ ማንቸስተር ዩናይትድ ሊያደርገው የሚችለው ትልቅ የዝውውር እንመለከታለን። በቅርብ ቀናት የወጡ ሪፖርቶች መሰረት ማቲያስ ፈርናንዴዝ በዚህ ክረምት ወደ ኦልድ ትራፎርድ ለመዘዋወር ፍላጎቱን ለክለቡ አሳውቋል። ተጫዋቹ ማንቸስተር ዩናይትድን እንደ ቀዳሚ ምርጫው እንደሚያዩ ተናግሯል። ይህ ዜና ለዩናይትድ ደጋፊዎች ትልቅ ደስታ ሲሆን ለዌስትሃም ግን አስቸጋሪ ሁኔታ ፈጥሯል። ምክንያቱም ክለቡ ፈርናንዴዝን ከወደፊቱ የፕሪሚየር ሊግ ምርጥ አማካኞች አንዱ እንደሚሆን ያምናል። ፈርናንዴዝ ለምን ያህል ተፈላጊ ነው? በዘመናዊ እግር ኳስ ውስጥ አማካኝ ተጫዋች ኃላፊነቶችን መወጣት ይጠበቅበታል። ፈርናንዴዝ ይህን ሁሉ ማድረግ የሚችል ተጫዋች ነው። ኳስን በግፊት ሁኔታ ውስጥ መያዝ ይችላል። ተጫዋችን በትክክለኛ ፓስ ማግኘት ይችላል። ጨዋታውን በፍጥነት ከመከላከል ወደ ማጥቃት ማሽጋገር ይችላል። በተጨማሪም በመከላከል ላይ ብዙ ስራ የሚሰራ ተጫዋች ነው። ብዙ ባለሙያዎች ፈርናንዴዝን ከአውሮፓ በጣም ተስፋ ሰጪ ወጣት አማካኞች አንዱ እንደሚያደርገው ይመለከቱታል። ነገር ግን የዝውውሩ ትልቁ ችግር ዋጋው ነው። ዌስትሃም ለተጫዋቹ 80 ሚሊዮን ዩሮ ይጠይቃል። ክለቡ ተጫዋቹ በቅርቡ 100 ሚሊዮን ዩሮ በላይ ዋጋ ሊኖረው እንደሚችል ያምናል። ስለዚህ በዝቅተኛ ዋጋ ለመሸጥ ፈቃደኛ አይደለም። ማንቸስተር ዩናይትድ ግን 80 ሚሊዮን ዩሮ ለመክፈል ፈቃደኛ አይደለም። ክለቡ ዝቅተኛ የመጀመሪያ ጥያቄ ለማቅረብ የተዘጋጀ መሆኑን ተዘግቧል። ይህም ማለት በቀጣዮቹ ሳምንታት መካከል በሁለቱ ክለቦች መካከል ከባድ ድርድር ሊኖር ይችላል ማለት ነው። ዩናይትድ ለምን ፈርናንዴዝን ይፈልጋል? ባለፉት ዓመታት የዩናይትድ የመሃል ሜዳ ብዙ ችግር ነበረበት። ቡድኑ ጨዋታ መቆጣጠር የሚችል በሁለቱም አቅጣጫ የሚሰራና ለረጅም ጊዜ የቡድኑ መሰረት የሚሆን ተጫዋች ይፈልጋል። ፈርናንዴዝ ደግሞ እነዚህን ባህሪያት የያዘ ተጫዋች ነው ተብሎ ይታሰባል። በተለይ በወጣትነቱ ምክንያት ለቀጣዮቹ ከ8 እስከ 10 ዓመታት የቡድኑ ቁልፍ ተጫዋች ሊሆን ይችላል። ነገር ግን ሌሎች ክለቦችም ጉዳዩን በቅርብ የተከታተሉ ነው። ፒኤስጂ እና ሪያል ማድሪድ ተጫዋቹን የተመለከቱ መሆናቸው ተዘግቧል። ይህ ደግሞ ዋጋውን የበለጠ ከፍ ሊያደርገው ይችላል። ስለዚህ የማቲያስ ፈርናንዴዝ ጉዳይ በዚህ ክረምት በጣም ከሚከታተሉ የዝውውር ታሪኮች አንዱ ይሆናል። ተጫዋቹ ፍላጎቱን ግልጽ አድርጓል። ወደ ማንቸስተር ዩናይትድ መሄድ ይፈልጋል። አሁን የቀረው ነገር ሁለቱ ክለቦች በዋጋ መስማማት ብቻ ነው። እናንተስ ምን ትላላችሁ? ማቲያስ ፈርናንዴዝ 80 ሚሊዮን ዩሮ ዋጋ ይገባዋል? ማንቸስተር ዩናይትድ ሊያስፈርመው ይገባል? እስቴታችሁን በኮመንት ገለጹልኝ። ቪዲዮውን ላይክ እያደረጋችሁ ሁለተኛው የማንቸስተር ዩናይትድ ተመራጭ ተጫዋች የሆነው ደግሞ በግራ ዊንግ ቦታ ላይ የሚጫወተው ዋናው ስሙ ክሪስተንሲዮ ሰመርቪል ነው። ዌስትሃም ዩናይትድ የሚጫወተው የዊንግ ተጫዋች ወደ ኦልድ ትራፎርድ ሊመጣ ይችላል ተብሏል። ባክግራውንድ ስቶሪውን ስንመለከት ማንቸስተር ዩናይትድ በቅርብ ዓመታት በሌፍት ዊንግ ቦታ ላይ ትልቅ ችግር ሲያጋጠመው ነው። ቋሚና የተረጋጋ ዊንግ ተጫዋች ማግኘት አልቻሉም። እነሆ አሁን ክለቡ አዲስ አማራጮችን እየመረመረ ሲሆን ሰመርቪል ከነዚህ ውስጥ አንዱ ዋና ኢላማ ሆኗል። የመጀመሪያ መረጃ መሰረት ማንቸስተር ዩናይትድ ቀድሞ መጀመሪያ ጥያቄ ኢኒሻል ኢንኩሪ አድርጓል ተብሏል። ይህ ማለት ግን ድርድር አልጀመረም ማለት አይደለም። የተጠቀሰው ዋጋ ደግሞ 50 ሚሊዮን ዩሮ አካባቢ ነው ተብሏል። ይህ ለአንድ አሁን በማይረጋገጥ ደረጃ ላይ ያለ ተጫዋች ትልቅ ክፍያ ነው። እስቲ ሰመርቪል ማን ነው እንደ ተጫዋች እንመልከተው። እሱ ፈጣን ዊንግ ነው። በአንድ ለአንድ ሁኔታ ጠንካራ ነው። ተከላካዮችን በፍጥነት የሚያልፍና ወደ ግብ በቀጥታ የሚገባ ተጫዋች ነው። ነገር ግን አንዳንድ ጊዜ በውጤት መረጋጋት ላይ ጥያቄ ይነሳል። በትልቅ ክለብ ላይ በቋሚነት መጫወት ይችላል ወይ ተብሎ ዋና ጥያቄ ሆኗል። ዩናይትድ ለምን እንደዚህ አይነት ተጫዋች ይፈልጋሉ? ፍጥነት አለው። ቡድኑ በትራንዚሽን ላይ ፈጣን ዊንግ ይፈልጋል። አንድ ለአንድ ኤቢሊቲ ተከላካይ መስበር ይችላል። ፕሪሚየር ሊግ ኤክስፒሪየንስ እንግሊዝ ፕሪሚየር ሊግን ቀድሞ ያውቃል። 24 እድሜ ላይ ለወደፊት ኢንቨስትመንት ይሆናል። ሪስክ ፋክተሪውን ደግሞ ስንመለከት ነገር ግን ይህ ዝውውር አደጋ ያለው ነው። 50 ሚሊዮን ዩሮ ዋጋ በእርግጥ ከፍ ነው። የዩናይትድ ሌሎች ዊንግ ኢላማዎች አሉባቸው። ሰመርቪል እና በቶፕ ኤሊት ሌቭል ላይ ያሉ ሙሉ መረጋገጫ አላሳየም። ትራንስፈር ሲቹዌሽኑን ስንመለከት አሁን ያለው ሁኔታ ግልጽ ነው። ይህ ዝውውር ገና early interest ላይ ነው። ድርድር አልተጀመረም፣ ነገር ግን ስሙ በሊስት ላይ ከፍ ብሎ ይገኛል። ማጠቃለያ ሲሆን ሰመርቪል ለማንቸስተር ዩናይትድ ጥሩ አማራጭ ሊሆን ይችላል፣ ነገር ግን የስታር ሳይኒንግ ደረጃ ላይ ገና አይደለም። እናንተ ምን ትላላችሁ? ሰመርቪል ለማንቸስተር ዩናይትድ ትክክለኛ ፈራሚ ነው ወይስ ሌላ ተጫዋች ይሻላል? መልሳችሁን በኮመንት ንገሩኝ።
ሌላኛው ሶስተኛው የማንቸስተር ዩናይትድ ፈራሚ የሚሆነው አንቶኒ ሮበርትሰን ነው። 28 ሚሊዮን ዩሮ የሚያወጣ የግራ ተከላካይ ኦልድ ትራፎርድን ሊቀላቀል ይችላል ተብሏል። ባለፉት ጥቂት ዓመታት ሮቢንሰን በፉልሃም ቤት ከፍተኛ እድገት አሳይቷል። ብዙዎች በፕሪሚየር ሊጉ ውስጥ ካሉ ምርጥ የግራ ተከላካዮች አንዱ እንደሆነ ያምናሉ። በፍጥነቱ በጥንካሬውና በማጥቃት ላይ በሚያበረክተው አስተዋጽኦ ምክንያት የብዙ ትላልቅ ክለቦች ትኩረት ስቧል። ማንቸስተር ዩናይትድ በዚህ ክረምት ቡድኑን በብዙ ቦታዎች ለማጠናከር እየሰራ ነው። በተለይም የመከላከል ክፍሉ በብዙ ጉዳቶችና በወጥነት ችግር ሲሰቃይ ተቆይቷል። ስለዚህ ክለቡ አዲስ የግራ ተከላካይ ለማምጣት እያሰበ ነው። በመጀመሪያ ዩናይትድ የኒውካስትሉን ሉዊስ ሆል በጥብቅ ሲከታተል ነበር። ሆኖም የተጫዋቹ ዋጋ ወደ 50 ሚሊዮን ዩሮ የሚጠጋ መሆኑ ክለቡን ሌሎች አማራጮችን እንዲመለከት አድርጎታል። እዚህ ላይ ነው አንቶኒ ሮቢንሰን የሚገባው። ተጫዋቹ በ28 ሚሊዮን አካባቢ ሊገኝ እንደሚችል ተዘግቧል። ይህ ለዩናይትድ ከፍተኛ ትርፍ ያለው ውል ሲሆን ሮቢንሰን ለምን ያህል ጥሩ ተጫዋች ነው ብለን ስንመለከት ደግሞ በመጀመሪያ ፍጥነቱ አስደናቂ ነው። በግራ መስመር ላይ ሙሉ 90 ደቂቃ ወደፊትና ወደ ኋላ መሮጥ ይችላል። ይህ በዘመናዊ እግር ኳስ ውስጥ በጣም አስፈላጊ ባህሪ ነው። በሁለተኛ ደረጃ ማጥቃትን በደንብ ይደግፋል። ከክንፍ ተጫዋች ጋር በመተባበር የግብ ዕድሎችን ይፈጥራል። በፉልሃም ቤት ብዙ ጊዜ የግብ ኳሶችን ሲያቀርብ ታይቷል። በሶስተኛ ደረጃ የመከላከል ስራውም ጠንካራ ነው። አንድ ለአንድ ሁኔታዎች ውስጥ የተጫዋችን ማቆም ይችላል። በአየርም ሆነ በመሬት ላይ ጠንካራ ትግል ያደርጋል። ይህ ሁሉ ሲደመር ለማንቸስተር ዩናይትድ የሚፈልገው የተመጣጠነ ተከላካይ ሊያገኝ ይችላል ማለት ነው። ነገር ግን ፉልሃም ተጫዋቹን በቀላሉ ለመልቀቅ አይፈልግም። ሮቢንሰን በቡድኑ ውስጥ ከምርጥ ተጫዋቾች አንዱ ነው። አሰልጣኙም በቀጣይ ዓመት ፕሮጀክቱ ውስጥ ቁልፍ ሚና እንዲኖረው ይፈልጋል። ስለዚህ ማንቸስተር ዩናይትድ ተጫዋቹን ከፈለገ ከፉልሃም ጋር ከባድ ድል ሊያደርግ ይችላል። ሌላው አስደሳች ጉዳይ ደግሞ ዩናይትድ በተመሳሳይ ጊዜ ሉዊስ ሆልንም የተከታተለ መሆኑ ነው። ይህም ማለት ክለቡ በመጨረሻ የትኛውንም ተጫዋች እንደሚመርጥ ገና አልወሰነም ማለት ነው። በአሁኑ ጊዜ ሮቢንሰን በዋጋውና በልምዱ ምክንያት ለዩናይትድ በጣም ማራኪ አማራጭ ሆኖ ታይቷል። አሁን ጥያቄው አንድ ነው። አንቶኒ ሮበርትሰን በዚህ ክረምት ወደ ኦልድ ትራፎርድ ይዘዋወራል ወይስ በፉልሃም ቆይቶ ሙያውን ይቀጥላል? ይህ በቀጣዮቹ ሳምንታት ውስጥ በጥልቅ የሚከታተለው የዝውውር ታሪክ ይሆናል። አንቶኒ ሮቢንሰን ለማንቸስተር ዩናይትድ ጥሩ ፈራሚ ይሆናል ወይስ ክለቡ ሌላ ተከላካይ መፈለግ አለበት? ወደ ቀጣዩ ርዕስ አልፋለሁ። አራተኛው የማንቸስተር ዩናይትድ ፈራሚ ደግሞ አልቫሮ ካሬራስ ይባላል። የቀድሞ ተጫዋች ኦልድ ትራፎርድን እንደገና ሊቀላቀል ነው ተብሏል። በአሁኑ ጊዜ የዝውውር ገና በመረጃ ሰብሳቢ ደረጃ ላይ ቢሆንም በቀጣዮቹ ሳምንታት ትልቅ የዝውውር ታሪክ ሊሆን ይችላል። አልቫሮ ካሬራስ ማን ነው ስንል ካሬራስ ከስፔን የመጣ ወጣት የግራ ተከላካይ ሲሆን በወጣትነቱ ወደ ማንቸስተር ዩናይትድ አካዳሚ ተቀላቅሎ ነበር። በዚያ ያሳየው ብዙዎች ብዙዎችን አስደምሞ ነበር። በፍጥነቱ በኳስ ቁጥጥሩና ወደፊት በሚያደርገው ግስጋሴ ምክንያት የወደፊት ኮከብ ተብሎ ይታይ ነበር። ሆኖም በማንቸስተር ዩናይትድ መጀመሪያ ቡድን ውስጥ ቋሚ እድል ማግኘት አልቻለም። በዚህ ምክንያት ሌላ ክለብ በመፈለግ ሙያውን ለማሳደግ ወሰነ። ዛሬ ግን ነገሮች በጣም ተለውጠዋል። ካሬራስ በአውሮፓ ውስጥ ከፍተኛ ትኩረት ከሚስቡ ወጣት ተከላካዮች አንዱ ሆኗል። በጨዋታዎቹ ላይ ያሳየው ብቃት ብዙ ትልቅ ክለቦችን አስደምሟል። ለምን ማንቸስተር ዩናይትድ ይፈልገዋል ስንል ባለፉት ጥቂት ዓመታት ዩናይትድ በግራ ተከላካይ ቦታ ችግር አጋጥሞታል። ጉዳቶች፣ የቅርጽ መቀዛቀዝ እና የተጫዋቾች መለወጥ ምክንያት ቡድኑ የተረጋጋ መፍትሄ ማግኘት አልቻለም። በዚህ ምክንያት ክለቡ የረጅም ጊዜ መፍትሄ የሚሆን ወጣትና ተስፋ ሰጪ ተከላካይ እየፈለገ ነበር። ካሬራስ ደግሞ በዚህ መስፈርት በትክክል የሚስማማ ተጫዋች ነው። እሱ በመከላከል ጠንካራ ነው፣ በማጥቃትም ከፍተኛ አስተዋጽኦ ያበረክታል። በተለይ ዘመናዊ እግር ኳስ ውስጥ አስፈላጊ የሆነውን ወደፊት መሄድ እና ኳስ ማድረስ በደንብ ይችላል። እንዲሁም ዩናይትድ ከዚህ በፊት ተጫዋቹን ስለሚያውቀው ከሌሎች ተጫዋቾች ይልቅ የመረጃ እጥረት የለበትም። በሌላ በኩል ሪያል ማድሪድ ማርኮ ኩሬላን ካስፈረመ በኋላ የካሬራስ የመጫወቻ እድል ሊቀንስ ይችላል የሚል ግምት አለ። እንደሚታወቀው ማንኛውም ወጣት ተጫዋች በየሳምንቱ መጫወት ይፈልጋል። በተለይ በሙያው እያደገ ባለበት ወቅት በተጠባባቂ ወንበር ላይ መቀመጥ አይፈልግም። ስለዚህ ካሬራስ የመጫወቻ እድሉ እንደሚገመት ተነግሯል። ከአራቱ ዝውውሮች በኋላ እዛው ከማንቸስተር ዩናይትድ ቤት ሳንወጣ ማኑኤል ኡጋርቴ ወደ ኤሲ ሚላን ከዩናይትድ መልቀቅ ይችላል ተባለ። በቅርብ የወጡ ሪፖርቶች መሰረት ኤሲ ሚላን የወራጋይ አማካኙን ለማስፈረም ዕድል ተሰጥቶታል። ይህ ዜና በጣሊያንም ሆነ በእንግሊዝ እግር ኳስ ዓለም ትልቅ መነጋገሪያ ሆኗል።
ኡጋርቴ ወደ ማንቸስተር ዩናይትድ በትልቅ ተስፋ ነበር የመጣው። ብዙ ደጋፊዎችም የቡድኑን የመሃል ሜዳ ችግር የሚፈታ ተጫዋች እንደሚሆን ያምኑ ነበር። በተለይ ኳስን መቀማት ችሎታው፣ የመከላከል ጥንካሬውና ሜዳውን የሚሸፍነው ርቀት ከአውሮፓ ምርጥ የተከላካይ አማካኞች አንዱ እንዲሆን አድርጎታል። ነገር ግን በኦልድ ትራፎርድ ያሳለፈው ጊዜ ሁሉም እንደጠበቁት አልሆነም። አንዳንድ ጨዋታዎች ላይ አስደናቂ ብቃት ቢያሳይም በሌሎች ጊዜያት ግን የፕሪሚየር ሊጉን ፍጥነት ለመላመድ ሲታገል ተስተውሏል። አሁን ግን አዲስ የዝውውር እድል ተፈጥሯል። ኤሲ ሚላን ተጫዋቹን ለማስፈረም እድል ተሰጥቶታል። ይህን ዝውውር የበለጠ አስደሳች የሚያደርገው አንድ ጉዳይ አለ። የሚላን አሰልጣኝ ሩበን አሞሪም ከኡጋርቴ ጋር ከዚህ በፊት ተሰርቷል። ሁለቱ በስፖርቲንግ ሊዝበን ሲገናኙ ኡጋርቴ በሙያው ውስጥ ካሳየው ምርጥ ብቃት አንዱን አሳይቶ ነበር። አሞሪም የተጫዋቹን ብቃት በደንብ ያውቃል፣ የሚያስፈልገው ሚና እንዴት እንደሚጫወት ያውቃል። ይህም ዝውውሩ ከተፈጸመ ኡጋርቴ ዳግም ወደ ምርጥ አቋሙ እንዲመለስ ሊረዳው ይችላል። ለኤሲ ሚላን እንዲሁ ይህ ዝውውር ትልቅ ትርፍ ሊያመጣ ይችላል። ቡድኑ በመሃል ሜዳ ጠንካራ ተከላካይ አማካኝ ይፈልጋል። ኡጋርቴ ደግሞ ይህንን ቦታ በቀላሉ ሊሞላ ይችላል። በሌላ በኩል ማንቸስተር ዩናይትድም የቡድኑን የመሃል ሜዳ እንደገና ለመገንባት እያሰበ ነው። አዳዲስ ፈራሚዎችን ለማምጣትና አንዳንድ ተጫዋቾችን ለመልቀቅ እቅድ እንዳለው ተነግሯል። ስለዚህ ኡጋርቴ በዚህ ክረምት የሚሸጥ ከሆነ ይህ ለዩናይትድ አዲስ የዝውውር በጀት ሊፈጥር ይችላል። እስካሁን ግን በሁለቱ ክለቦች መካከል ይፋዊ ድርድር አልተጀመረም። ነገሩ በመጀመሪያ ደረጃ ላይ ነው። ሆኖም በቀጣዮቹ ቀናት ይህ ወሬ ወደ እውነተኛ ድርድር ሊቀየር ይችላል። አሁን ጥያቄው አንዱ ነው። ማኑኤል ኡጋርቴ በማንቸስተር ዩናይትድ ይቆያል ወይስ ወደ ኤሲ ሚላን በመሄድ ከሩበን አሞሪም ጋር አዲስ ጉዞ ይጀምራል? ይህ በበጋው የዝውውር ገበያ በጣም ሊከታተሉ ከሚገባቸው ታሪኮች አንዱ ነው። እናንተስ ምን ትላላችሁ? ኡጋርቴ ለኤሲ ሚላን ይሻለዋል ወይስ በማንቸስተር ዩናይትድ ቆይቶ ራሱን ማሳየት አለበት? አስተያየታችሁን በኮሜንት ግለጹልኝ። ቪዲዮውን ሰብስክራይብ እያደረጋችሁ አሁን ደግሞ ከዝውውር ዜናዎች ስንወጣ ኔይማር ለብራዚል አይጫወትም፣ የጉዳት ሁኔታ አሳሳቢ ሆኗል ተባለ። በዓለም እግር ኳስ ታሪክ ውስጥ በጣም ታዋቂና ተወዳጅ ተጫዋች መካከል የሚገኘው ኔይማር በድጋሚ በጉዳት ምክንያት ከብራዚል ብሔራዊ ቡድን ውጪ ሆኗል። በቅርብ የወጡ ሪፖርቶች መሰረት ኔይማር ከሄቲ ጋር በሚደርገው የብራዚል ጨዋታ ላይ እንደማይሳተፍ ተረጋግጧል። ተጫዋቹ አሁንም በሕክምና ቡድኑ ቁጥጥር ስር ይገኛል እና ሙሉ የመጋገሚያ ሂደቱን ገና አላጠናቀቀም። ይህ ዜና ለብራዚል ደጋፊዎች ትልቅ ቅር የሚያሰኝ ነው። ምክንያቱም ኔይማር ለብዙ ዓመታት የብራዚል ቡድን ፊት ነበር። ብዙ ትልልቅ ጨዋታዎች ላይ ቡድኑን በመሪነት ያገለገለ ተጫዋች ነው። ኔይማር በወጣትነቱ ከሳንቶስ ጀምሮ ዓለምን አስደንቆ ነበር። የኳስ ቁጥጥሩ፣ ፍጥነቱ፣ ድሪብሊንጉ እና ግብ የማስቆጠር ችሎታው ብዙዎችን ከፔሌ በኋላ የብራዚል ትልቁ ኮከብ እንዲሉት አድርጓቸዋል። ከዚያም ወደ ባርሴሎና በማምራት ከሊዮኔል ሜሲ እና ሉዊስ ሱዋሬስ ጋር በመሆን በእግር ኳስ ታሪክ ውስጥ ካሉ ምርጥ የጥቃት መስመሮችን አንዱን ፈጥሯል። ከዛ በኋላ ወደ ፓሪስ ሰንት ጀርመን በዓለም ሪካርዶ ጋር ተዘዋውሮ አዲስ ታሪክ ጻፈ። ብዙ ዋንጫዎችን አሸንፎ በፍራንሳይ ሊግ ውስጥ ከፍተኛ ተጽዕኖ አሳድሯል። ነገር ግን በሙያው ውስጥ አንድ ትልቅ ችግር ሁልጊዜም ነበር፣ ይህም ጉዳት ነው። በተደጋጋሚ የሚያጋጥሙ ጉዳቶች ኔይማር በብዙ አስፈላጊ ጊዜያት ከሜዳ ውጪ እንዲቆይ አድርገውታል። በተለይ ለብራዚል ብሔራዊ ቡድን ያለውን ተጽዕኖ ሲመለከቱ ይህ ትልቅ ኪሳራ ሆኖ ቆይቷል። አሁንም የተፈጠረው ሁኔታ ተመሳሳይ ነው። ተጫዋቹ አሁንም በማገገሚያ ሂደት ውስጥ ይገኛል። ሕክምናና አካላዊ ልምምዶችን እየሰራ ቢሆንም ወደ ሙሉ የቡድን ልምምድ ገና አልተመለሰም። ይህ ማለት ለጨዋታ ዝግጁ አይደለም ማለት ነው። ብራዚል ደግሞ የተጫዋቹን ጤንነት አደጋ ውስጥ ለማስገባት አይፈልግም። ስለዚህ በፍጥነት ወደ ሜዳ ከመለስ ይልቅ ሙሉ በሙሉ እስኪያገግም ድረስ መጠበቅ ይፈልጋሉ። አሁን ደጋፊዎች የሚጠይቁት አንድ ጥያቄ አለ። ኔይማር ወደ ቀድሞ አቋም ይመለሳል? አሁንም ብራዚልን በትልቅ ውድድሮች ላይ መምራት ይችላል? ወይስ አዲሱ የብራዚል ትውልድ እንደ ቪኒሲየስ ጁኒየር፣ ሮድሪጎ እና ኤንድሪክ ያሉ ተጫዋቾችን ዘመኑን ተረክበዋል? ምንም እንኳን ጥያቄዎቹ ብዙ ቢሆንም አንድ ነገር ነው እርግጠኛ የሆነው፣ ኔይማር ጤናማ ሲሆን አሁንም በዓለም ላይ ካሉ ምርጥ ልዩ ተጫዋቾች አንዱ ነው። የብራዚል ደጋፊዎችም በቅርቡ ወደ ሜዳ ተመልሶ በድጋሚ አስደናቂ ብቃቱን እንዲያሳይ ተስፋ ያደርጋሉ። እናንተስ ምን ትላላችሁ? ኔይማር ወደ ቀድሞ አቋም ይመለሳል ወይስ የጉዳት ችግሩ ሙያውን ይጎዳዋል? አስተያየታችሁን በኮሜንት ግለጹልኝ። ለዛሬ የነበሩኝ የዝውውርና የስፖርት ዜናዎች ይህንን ይመስል ነበር። እስከ መጨረሻው እንድትከታተሉኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ላለው ሰላም ብያለሁ።